የስራና ክህሎት ሚኒስቴር ያካሄደው ውድድር በቀጣይ 10 ዓመታት ለመተግበር ያቀዳቸውን የፈጠራና ክህሎት ስራዎች የሚያበረታቱ ውጤቶችና ፈጠራዎች የተገኘበት ነው ሲሉ የስራና ክህሎት ሚኒስትር ሙፈሪያት ካሚል ተናገሩ። በሚኒስቴሩ ለቀናት ሲካሄድ የነበረው የክህሎት ውድድር ተጠናቋል። እንዳልካቸው አባቡ ዝርዝር አለው። የስራና ክህሎት ሚኒስቴር ሀገር አቀፍ የክህሎት ውድድር ሲያካሄድ ሰንብቷል። የክህሎት ባለቤቶቹ በ18 ዘርፎች የተሳተፉ ሲሆን ይሄ ክህሎት ውድድርም 4 ዓላማዎች ይዞ የተዘጋጀ ነበር ብለዋል ሚኒስትር ዴታው ዶክተር ተሻለ በሬቻ። የዘንድሮ የክህሎት ውድድር 4 ዋና ዓላማዎችን ለማሳካት ታስቦ የተደረገ ነበር። አንደኛው ዓላማ የስልጠናና የቴክኖሎጂ ሽግግር ጥራታችንን ማረጋገጥ ሲሆን ሁለተኛው በየደረጃው ባሉ በሰልጣኝ በአሰልጣኝ በተቋማትና በክልሎች መካከል ጤነኛ የሆነ የውድድር ስሜትን በመፍጠር በሂደት የቴክኒክና ሙያ ስርዓታችንን ማሳደግ ነው። ሶስተኛ ዓላማው ዓለም አቀፍ ተወዳዳሪ ሆኖ ለመገኘት በሂደት የዓለም አቀፍ የክህሎት ውድድር አካል ለመሆን በመናደርገው ጥረት ውስጥ ዓለም አቀፍ ተወዳዳሪነትን በማሳደግ የኢትዮጵያ የቴክኒክና ሙያ ስርዓት ዓለም አቀፍ ተወዳዳሪ ሆኖ እንዲገኝ ለማድረግ ታሳቢ ተደርጎ የተካሄደ ነው። አራተኛውና የመጨረሻው የቴክኒክና ሙያ ዘርፉን ገጽታ ከጊዜ ወደ ጊዜ እየተገነባ እያደገ የመጣ ቢሆንም አሁንም በዘርፉ ላይ ያለውን የገጽታ ግንባታ ለማሳደግ ታስቦ የተካሄደ ነው። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል እነዚህ በውድድሩ የቀረቡ ፈጠራዎች የሚኒስቴር መስሪያ ቤቱን የ10 ዓመት እቅድ አጋዥ መሆናቸውን አንስተዋል። አዳዲስ እሴት የታከለባቸው ከውጭ መጡ የነበሩትን አሻሽሎ የተሰሩ አዳዲስ የፈጠራ ሐሳብ የታከለባቸው በርግጥም ችግር ፈቺ የሆኑ በ10 ዓመቱ እቅዳችን ቅድሚያ ሰጥተን የለየናቸው ክፍላተ ኢኮኖሚዎችን ለማዘመን አስቻይ የሆኑ በግብርናው መስክ ያየናቸው ወደዚህ አደባባይ ያልመጡ ሌሎች በየክልሉ ዞረን ያየናቸው የማዕድን ሴክተርን የቱሪዝም ሴክተርን በማኑፋክቸሪንግ ዘርፉ ደግሞ በርካታ ሳብ ሴክተሮችን ለማዘመንና ተወዳዳሪ ለማድረግ የሚያስችሉ የቴክኖሎጂ ውጤቶችን እንዲሁም በዘንድሮ ባካሄድ ነው ውድድር ለመጀመሪያ ጊዜ የሆስፒታሊቲ ኢንዱስትሪ ውድድር ለማየት ለማስጀመር ችለናል። የክህሎት ውድድሩ ላይ በልዩ ልዩ መስኮች 18 ገደማ በሚሆኑ መስኮች የነበሩ ውድድሮች አክሽን ሪሰርቾቻችሁም ወደ ተግባር ሊቀየሩ የሚችሉ ነበሩና ሁላችሁም ያለኝን ላቅ ያለ አክብሮትና ምስጋና መግለጽ እወዳለሁ። በዚህ ውድድር የተሻለ ፈጠራ ይዘው የመጡትም ተጠናክረው መስራት ይችሉ ዘንድ እንደሚሰራ ሚኒስትሯ ሙፈሪያት ካሚል ገልጸዋል። ተቀራራቢና ተመሳሳይ የሆኑ የቴክኖሎጂ ውጤቶችን ይዛችሁ የመጣችሁ እዚህ ያልመጡ ቴክኖሎጂዎችን ጨምሮ ሰብሰብ አድርገን የሚጎድላችሁን ዕውቀት የሚጎድላችሁን ክህሎት የምንሞላበት አንዳችሁ ጋር ያለውን ዕውቀት እና አንዳችሁ ጋር ያለውን ክህሎት በጋራ አስተሳስራችሁ ተወዳዳሪ የሆነ አንድ ሀገራዊ ቴክኖሎጂ በየዘርፉ ማለት ነው። ለምሳሌ ተመሳሳይ ሐሳብ ያለው መውቂያ ያመረተ መዝሪያ ያመረተ ከሆነ ሰብሰብ አድርገን ብቃት ያለው መዝሪያ ብቃት ያለው መውቂያ ብቃት ያለው የዘይት ፋብሪካ ብቃት ያለው የሳሙና ፋብሪካ ብቃት ያለው የጤና አገልግሎት የምንሰጥበት መሳሪያ ሊሆን ይችላል የምናወጣው። ይሄ እንደ ሀገር የሚኖረንን ተወዳዳሪነት ወደ አንድ የላቀ ምዕራፍ ያሸጋግረዋል። በዘርፉ የምትሰማሩ ሰዎችም የተሻለ የማትጊያ ስርዓት እንዲኖራችሁ ያግዛል ማለት ነው። ከዚህ ተነስተን ውጤታማ የሆነውን ቴክኖሎጂ መርጠን ወደ ማስ ፕሮዳክሽን ወይም ወደ በስፋት ወደ ማምረት የምንገባበት ይሆናል።